በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን እንባ ለኛ ከእግሩ ስር ወድቀሽ ያነባሽው ባለሽቷ ማርያም ሆይ አንዴ እስቲ አድምጪን። ስለ ኃጢአታችን ማልቀስ ያቃተን እኛን ምከሪን። የእንባ ትርጉም ለጠፋብን ለእኛ ከልብ መጸጸትን አስተምሪን። ዛሬም የእኛን ኃጢአት ሸሽገን የሰውን ነውር ለምናወራ በኃጢአት ዋሻ ለተሸሸግን ለእኛ ማርያም ሆይ ኃጢአትን መናዘዝን አስተምሪን። የዓለም ብልጭልጭ ነገሩ ገዝቶን ጌታን ለዘነጋ ነው የዓለም ደቀ መዝሙር ለሆን ለእኛ ወደሱ የምንቀርብበትን ይህንን ባይሰጠን ዘንድ ያሳስቢልን። የሰምጾን ንቀት የይሁዳ ትችት ሳይጎረብጥሽ የጌታሽን እግሮች በእንባ ያጠብሽ ማርያም ሆይ ዛሬም ተናገሩን አንቋሸሹን ብለን ከደጁ ለራቅን ለእኛ የሚበልጠውን እንመለከት ዘንድ ማርያም ሆይ አበርችን። ጌታን ወደ ቤታችን ጋብዘን የምናቀርበው ለተቸገርን ለእኛ ይህን ድንቅ እንባሽን አውሽን። ማርያምስ የማይቀሟትን በጎ ዕድል መረጠች የተባልሽ ማርያም ሆይ በመባከን በቤቱ ቁጭ ብለን በጎ ዕድል ያመለጠንን እኛን አሳስቢን። በተማርሽው ፍሬን ያፈራሽው እህት አልዓዛር ማርያም ሆይ በተማርነው መለወጥ ያቃተንን እኛን ምከሪን። እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ሉቃስ ምዕራፍ 7 ከቁጥር 47 የተባልሽ ማርያም ሆይ እባክሽን ይህንን እንባ ለእኛ ይሰጠን ዘንድ ያሳስቢልን። በለምጻሙ ሰምጾን ቤት ሳለ ማቴዎስ ምዕራፍ 26 ከቁጥር 6 አይሁድ በሊቀ ካህናቱ በቀያፋ ግቢ ውስጥ ተሰብስበው በጌታ ሞት ላይ ሲመክሩ መድኃኒታችን ግን በቢታንያ በሰምጾን ቤት እራት ግብዣ ተቀምጦ ነበር። ወንጌላዊው ቅዱስ ማቴዎስ ጌታ እራት የተጠራበት ቤት ባለቤት ለምጻሙ ሰምጾን እንደሆነ ይናገራል። ጸሐፊው ስለምን ይህንን ሰው ሰምጾን ብቻ ብሎ አልጠራውም? ለምጻሙ የሚለውን ገላጭ ቃል መጠቀም ለምን አስፈለገው? በእርግጥ ሰምጾን በለምጽ ንዳድ የተያዘና በአይሁድ ዘንድም እንደረከሰና በደለኛ ተቆጥሮ የሚገለል ብቸኛ ሰው ነበር። ይሁን እንጂ አሁን ግን ጌታ ከሐዋርያቱ ጋር ሆኖ በእርሱ ቤት ለራት በተቀመጠበት ጊዜ ቅዱስ ጃሮም እንደሚናገረው ይህ ሰው ካለበት ለምጽ ሁሉ ነጽቶ ነበረ። ታዲያ ወንጌላዊው ስለምን ከለምጻሙ የነጻውን ሰምጾንን ለምጻሙ ሲል ጠራው? ይህ ያለ ምክንያት አልሆነም። ጌታችን በሰምጾን ቤት ለእራት ተቀምጦ ሳለ የሚፈጸም ቀጣይ ወሳኝ ታሪክ ስላለ ነው። ለምጻሙ የሚለው ገላጭ ለዚያ መግቢያ የሚሆን ወሳኝ ቃል ነበር። ቀጥሎ የምናገኘው ታሪክም አንዲት በኃጢአት የተመረረችና ነፍሷ የተጎሳቆለባት ሴት መንፈሳዊያን ምሕረት ፈልጋ ጌታችን ወዳለበት መምጣቷና የያዘችውን እጅግ ውድ የሆነውን ሽቶ ከፍታ በጌታ በራሱና በእግሮቹ ላይ ማፍሰሷን የሚናገር ነው። ይህች ሴት ቀድሞ በዝሙት ትኖር የነበረች ብትሆንም ዛሬ ግን የሽቶና የእንባን መባ ይዛ ወደ ክርስቶስ ቀርባለች። በዘመኑ ብዙዎች ያስጨነቃቸውና የክርስቶስን መድኃኒትነት ይፈልጉት የነበረው ለስጋዊ ሕመማቸው ነበር። ምንም የስጋ ሕመም የሌለባት ይህች ሴት ግን ባልተለመደ ሁኔታ የነፍሷን ሕመም ወይም ኃጢአት በምህረቱ በመድኃኒት ለመሻር ወደ ጌታችን ስትሮጥ መጣች። ይህም ስራዋ እጅግ በጣም የምትደነቅ መንፈሳዊ ሴት ያደርጋታል። በዚህ ወንጌል የተጠቀሰችው ባለ ታሪክ ትሰራ የነበረው ስራ በሁሉ ዘንድ አስነዋሪ የነበረውን እንኳን በአምላክ ፊት ቀርቶ በሰው ፊትስ እንኳን ቀና ብሎ የማያስቆመውን ዝሙት ነበር። ታዲያ ወደ ክርስቶስ ለመምጣት ድፍረት የሰጣት ነገር ምንድን ነው? እንዴት ወደ መድኃኔ ዓለም ቀርባ ማረኝ ለማለት በቃች ካል መልሱ ቀላል ነው። ጌታ በለምጻሙ ሰምጾን ቤት እንዴት ተገኘ አይታ ነው። ክርስቶስ ራሳቸውን ከሚመጻደቁ ፈሪሳውያን መካከል በአንዱ ቤት ተገኝቶ ቢሆን ኖሮ ባለሽቱዋ ማርያም ድፍረት አግኝታ ወደ እርሱ ባልመጣች ነበር። ነገር ግን አሁን ሰዎች
እንደረከሱና በደለኛ ቆጥረው ያገሉት በነበረው ሰምጾን ቤት ነውሩን ሁሉ አስወግዶለት አብሮት ለእራት እንደተቀመጠ ስላየች ነው። የሚበዛው ድካሜን አይቶ የበለጠ ይራራልኝ እንደሆነ እንጂ ለእርሱ ያደረገውን ቸርነት ለእኔ አይነሳኝም ብላ በተስፋ ወደ ፈጣሪዋ ገሰገሰች። እጅግ የሚያስደንቅ ተስፋ ነው። ዛሬም መድኃኔዓለም ክርስቶስ በለምጻሙ ሰምጾን ቤት አለ። ስለዚህ አይሰማኝ ይሆን የሚለውን ጥርጣሬያችንን ትተን ወገባችንን ያጎበጠውን በኃጢአት በንስሐ ከእግሩ ስር ለማራገፍ ፈጥነን ወደ እርሱ እንቅረብ። በለምጻሙ ሰምጾን ቤት ለራት የተቀመጠ አምላክ በፍጹም ጸጸት ብንመለስ የእኛንም ቤት ወይም ሰውነት አይንቅም። ይልቅ ሳይፈርድ ተሎ እንሂድ፣ ከእግሮቹ ስር እንውደቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።